ኦኬ አሁን ደግሞ የምንመለከተው measurement tools and accuracy ይላል። አሁን ደግሞ አንድን ነገር ለመለካት እነዚህን ፊዚካል ኳንቲቲዎች ለመለካት የምንጠቀምባቸው መሳሪያዎች እና ደግሞ ምን ያህል accurate ናቸው ትክክለኛ ዳታ መስጠታቸው እንነጋገራለን ማለት ነው። እሺ የመጀመሪያው measuring length ርዝመት ስንለካ የምንጠቀመው መሳሪያ ምን ይሆናል? ሩለር ወይንም ማስመሪያ እንዲሁም ደግሞ measuring tape ለመለካት ሜትር የምንለውኛ በተለምዶ ማለት ነው ይሄኛው ዲቫይስ። በሌላ ደግሞ vernier caliper ደግሞ ማለት እዚህ ጋር ያለው ዲቫይስ እና ደግሞ ማይክሮሜትር ደግሞ ይሄኛው ዲቫይስ ይሆናል ማለት ነው። ስለዚህ እነዚህን ዲቫይሶች በመጠቀም ምንም መለካት እንችላለን? ርዝመትን መለካት እንችላለን ማለት ነው። ስለዚህ ቅድም በተነጋገርነው መሰረት ልብ በሉ ስኬል ማተር ያደርጋል ምን ያህል ፕሪሳይስ እና አኩሬት መረጃ እናገኛለን ለሚለው ነገር ስኬል ማተር ያደርጋል። በጣም ሎወር ስኬሎች ባሉን ቁጥር ትንንሽ የቁጥር ዝርዝሮች ኖረው የበለጠ የአንድን ነገር ልኬት መጠን ማወቅ ባስቻሉን ቁጥር ሞር ፕሪሳይስ የሆነ መረጃ እናገኛለን። ስለዚህ እዚህ ጋር ያሉት ዲቫይሶች ሞር ስኬል ባላቸው ቁጥር ምን ይሆናሉ ማለት ነው? ሞር ፕሪሳይስ የሆነ መረጃ ይሰጡናል ማለት ነው። ለምሳሌ እዚህ ጋር ምን ይለናል? measuring hair width requires a micrometer not a ruler። ምክንያቱም የአንድን የፀጉር ዘለላ ዊድስ ወይንም ደግሞ ወንዲ ስፋቱን ቼክ ለማድረግ ለመለካት ስንፈልግ ማስመሪያ ብንጠቀም ያንን ፊት ሊያደርግ የሚችል ስኬል ስለሌለው ትክክለኛ ዳታ አይሰጠንም። ነገር ግን የትኛውን ብንጠቀም ማይክሮሜትር ግን ብንጠቀም አኩሬት እና ፕሪሳይስ መረጃ እናገኛለን ማለት። ስለዚህ አንድ ነገር ባነሰ ቁጥር ስኬሉም ደግሞ በጣም ትንንሽ የሆነን መለኪያ ቱል ብንጠቀም ሞር የተሻለ ነው ፕሪሳይስ የሆነ መረጃ እናገኛለን። እና እንደምንለካው አይነት የፊዚካል ኳንቲቲ አይነት ይወሰናል። እንዲሁም ደግሞ እንደምንለካው ኦብጀክት የምንጠቀመው ቱል ይወሰናል ማለት ነው። በሌላ በኩል ደግሞ measuring mass የአንድን ኦብጀክት ክብደት ስንለካ የምንጠቀመው መሳሪያ ቢም፣ ባላንስ፣ ዲጂታል ስኬል ይሆናል እና ደግሞ አናሎግም ደግሞ ስኬል አለ። እዚህ ጋር የምትመለከቱት ቢም ባላንስ ነው። እዚህ ጋር ደግሞ ዲጂታል ስኬል ነው እና ደግሞ አናሎግ ስኬል ደግሞ አለ ማለት ነው። ስለዚህ እነዚህን በመጠቀም ስታንዳርዳይዝድ የሆነ ቅቡልነት ያለው ዳታ እናገኛለን ማለት ነው። ለምሳሌ አንድ ሾፕ ኪፐር ወይንም ደግሞ የሱቅ ነጋዴ ነን ስታንዳርድ የሆነ የመለኪያን መንገድ ተጠቅሞ ወይ በእጁ እንዲመዝኖ አንድ ዕቃ ስንገዛ ለምሳሌ ስኳር ልንገዛ እንችላለን። ስለዚህ በእጁ እንዲገምቶ ይሄን ያህል ኪሎ ነው የሚሸጥላችሁ ብሎ እኛ ከዛ ግለሰብ ወይንም ከዛ የሱቅ ሻጭ የሆነ ዕቃ ብንቀበል ምናልባት እዛ ጋር ኪሎ ልንጭበረበር እንችላለን እና ደግሞ አኩሬት መረጃ ላይነግረን ይችላል። ነገር ግን ምን መጠቀም አለበት? እንደዚህ አይነት ስታንዳርዳይዝድ የሆኑ ቱሎችን መጠቀም መቻል አለበት ማለት ነው። ስለዚህ እነዚህን ቱሎች በመጠቀም ስታንዳርድ የሆነ ቱል ተጠቅሞ ሞር አኩሬት እና ፕሪሳይስ የሆነ መረጃ ማግኘት ይቻላል ማለት ነው። በሌላ በኩል ደግሞ measuring ታይምም ሌላ የፊዚካል ኳንቲቲ አይነት ነው። ጊዜን ደግሞ ለመለካት ሞር ስታንዳርድ የሆነ ሜተድ አለ አይደለ? ምን አይነት? ዲጂታል ዋች አለ። እዚህ ጋር ያለው ዲጂታል ክሎክ፣ ስቶፕ ዋች እና ሰንዳያልስ ማለት። ስለዚህ አሁን ስቶፕ ዋች ማለት ምን ማለት ነው? አንድ እንደ ሰዓት ዲቫይስ ሆኖ ሰዓት ኖርማል የሰዓት አይነት ዲቫይስ ነው። አንዴ ክሊክ ስናደርገው መቁጠር ይጀምራል። ከዛ በኋላ ከተወሰኑ ላፕሶች በኋላ ድጋሚ ክሊክ ስናደርገው ይቆማል ማለት። ስለዚህ አንድ ነገር የሆነን ነገር ለማድረግ ኦር ደግሞ የሆነ አክሽን ሲፈጠር የፈጀበትን ሰዓት ካውንት አድርጎ ይይዝልናል ማለት ነው። ዲጂታል ክሎክ ደግሞ ኖርማሊ የሚቆጥረው ሰዓት እንደማለት ነው። ስለዚህ እነዚህ ቱሎች ምንድናቸው? ጊዜን ለመለካት የምንጠቀምባቸው መሳሪያዎች ናቸው ማለት ነው። ስለዚህ ዲጂታል ዋች ከየትኛው ከሻዶ ቤዝድ ታይም ሜዠርመንት ሞር የተሻለ ምን አለው? አኩሬሲ አለው ወይንም ደግሞ ሞር ትክክለኛ ዳታ ይሰጠናል። አንዳንዴ ታስተውላላችሁ አይደለ? የፀሐይን ጥላ የፀሐይን አቅጣጫ በመከተል እና የጥላን እንቅስቃሴ በማየት ሰዓትን
የመገመት ሁኔታ አለ ትራዲሽናል ወይ ማለት ነው እዚህ ጋር የምታዩትም ዲቫይስ በተመሳሳይ መልኩ ፀሐይ በመትንቀሳቀስበት ጊዜ እዚህ ጋር ያለው ፓርት አብሮ ጥላው ስለሚንቀሳቀስ ሰዓት ይሄን ያን ነው ብሎ መግለጽ ሁኔታ አለ ነገር ግን ከሁለቱ የትኛው ከዚህኛው ዲጂታል ክሎክ እና እዚህ ጋር ካለው ሻዶ ቤዝድ ክሎክ የትኛው ሞር አኩሬት ዳታ ይሰጣል ዲጂታል ክሎኩ ሞር አኩሬት ዳታ ይሰጣል ማለት ነው ይሄኛው በብዙ ነገሮች አፌክት ይደረጋል አይደለ የጂኦግራፊ ሁኔታው አፌክት ያደርገዋል ያለው የአየር ጸባይ የደመና ሁኔታው ሜቢ የፀሐይን ላይት ብሎክ ላይ ያደርግ ይችላል ስለዚህ ብዙ አኩሬት መረጃ አናገኝም ነገር ግን በዚህኛው ዲጂታል ክሎክ አናሎግ ክሎኮችን በመጠቀም አኩሬት የሆነ መረጃን እናገኛለን ማለት ነው ኦኬ ስለዚህ ፊዚካል ኳንቲቲዎችን ቤዚካሊ በሁለት እንከፍላቸዋለን የመጀመሪያው ፋንዳሜንታል ወይንም ደግሞ ድራይቭ ፋንዳሜንታል ድራይቭ ፊዚካል ኳንቲቲ ሲሆኑ ድጋሚ ደግሞ ስካላር እና ቬክተር ፊዚካል ኳንቲቲ ብለን እንከፍላቸዋለን ማለት ነው እነኚህ ሁለቱ አንዱ ያንዱ ምንድነው ማለት ነው ኮምፓሪዥን ነው ፋንዳሜንታል እና ድራይቭድ ስካላር እና ቬክተር ፊዚካል ኳንቲቲ ብለን እንከፍላቸዋለን ማለት ነው ስለዚህ የመጀመሪያው ፋንዳሜንታል እና ድራይቭድ ፊዚካል ኳንቲቲ ምንድነው ልዩነታቸው የሚለውን ነገር እንመለከታለን ስለዚህ በፋንዳሜንታል ፊዚካል ኳንቲቲ ዙሪያ ስንሄድ ፋንዳሜንታል ፊዚካል ኳንቲቲ ወይንም ቤዚክ ፊዚካል ኳንቲቲ የምንላቸው የኳንቲቲ አይነቶች አሉ እንደነ ሌንግዝ እንደነ ማስ እንደነ ታይም እንደነ ሉሚኖስ ኢንቴንሲቲ የመሳሰሉት ማለት ነው ድራይቭድ ደግሞ የምንላቸው እነዛን ፋንዳሜንታል ፊዚካል ኳንቲቲዎች በመጠቀም ክሬት የሚደረጉ ሌሎች ኳንቲቲዎች ናቸው ለምሳሌ ስፒድን ስትመለከቱ ዲስታንስ እና ታይም አለ ማለት ነው ዲስታንስ ከምን ስራ አለ ከሌንግዝ ስራ አለ ታይም ደግሞ ታይም ነው ስለዚህ ዲስታንስም ምንድነው ፋንዳሜንታል ነው ወር ቤዚክ ፊዚካል ኳንቲቲ ነው ታይምም ደግሞ ቤዚክ ፊዚካል ኳንቲቲ ነው ኦር ደግሞ ፋንዳሜንታል ፊዚካል ኳንቲቲ ነው ነገር ግን ሁለቱን በመጠቀም ምንን ክሬት አድርጊያለሁ ስፒድን ክሬት አድርጊያለሁ ስለዚህ ስፒድ ምንድነው ድራይቭድ የሆነ ፊዚካል ኳንቲቲ ነው ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲዎችን ተጠቅመን ምኖችን ድራይቭ እናደርጋለን ድራይቭድ ፊዚካል ኳንቲቲዎችን ክሬት እናደርጋለን ማለት ነው ኦኬ ሁለተኛው ደግሞ ስካላር ኤንድ ቬክተር ኳንቲቲስ ናቸው ስካላር የምንላቸው ምን አላቸው በውስጣቸው ማግኒቲዩድ ብቻ ነው ያላቸው ወይንም ደግሞ መጠን ብቻ ነው ያላቸው ለምሳሌ እንደ ታይም ማስ ስፒድ ያሉት የኳንቲቲ አይነቶች ማለት ነው ፊዚካል ኳንቲቲ አይነቶች ነገር ግን ቬክተር ደግሞ ፊዚካል ኳንቲቲ የምንላቸው በተጨማሪ በውስጣቸው ምን ይይዛሉ ማግኒቲዩድ ኤንድ ዳይሬክሽን ለምሳሌ ቬሎሲቲ ፎርስ ዲስፕሌስመንት አክሰለሬሽን እያን መሄድ እንችላለን እነዚህ ቬክተር ኳንቲቲስ በውስጣቸው ማግኒቲዩድ ወይንም መጠንና ደግሞ አቅጣጫን አብረው ይይዛሉ ማለት ነው ስካላር ኳንቲቲዎች ግን ምንድነው ያለው በውስጣቸው መጠን ብቻ ነው ያለው አቅጣጫ የለም እሺ ለምሳሌ walking 5 km is scalar አይደለ አንድ ሰው 5 ኪሎ ሜትር ብቻ ሄደ ካልኩ እንደዚህ አይነት መረጃ ከሰጠው ስካላር ኳንቲቲውን የተጣሪ ወይንም ዲስታንሱን የተናገርኩት ማለት ነው ነገር ግን walking 5 km north ካልኩ ደግሞ ያ ሰው ራሱን ያ አቶ ከሌ 5 ኪሎ ሜትር በስተሰሜን ሄዷል ካልኩ ግን ምን አይነት ዳታ ሰጥቻለሁ ዲስታንሱ ሰጥቻለሁ ፕላስ ደግሞ አቅጣጫውን ሰጥቻለሁ አይደለ ስለዚህ አንድ ላይ ዲስፕሌስመንት ይሆናል ማለት ነው ዲስፕሌስመንት ይሆናል ስለዚህ አንድ ፊዚካል ኳንቲቲ በውስጡ ማግኒቲዩድ ብቻ ካለ ያ ምን አይነት ኳንቲቲ ነው ስካላር ፊዚካል ኳንቲቲ ነው በውስጡ ደግሞ ማግኒቲዩድ እና አቅጣጫ ደግሞ ካለ ቬክተር ፊዚካል ኳንቲቲ ይሆናል ማለት ነው ስለዚህ እዚህ ጋር እንዳለው ግራፍ እንደምትመለከቱት ከፖይንት ኤ ቢ ሲሄድ ምንድነው አቅጣጫ ከሌለው ኖርማሊ እንደምትመለከቱት ነው አይደለ ስለዚህ ቶታል የፈጀበት ርቀት ይሄ ቶታል ዲስታንስ ይባላል the shortest path between two points ደግሞ በኤ እና ቢ መካከል ያለው shortest path አጭሩ መንገድ ደግሞ ዲስፕሌስመንት ይባላል ስለዚህ አቅጣጫ ማተር ያደርጋል ዲስፕሌስመንት ማለት ነው እሺ ውድ ሴት ተማሪዎች አሁን ደግሞ በዚህ ባየነው ሰብ ቶፒክ ውስጥ ያሉትን ጥያቄዎች በመስራት የበለጠ አንደርስታንዲንጋችሁን እንድታሰፉ
ከወዲሁ መክራለሁ። በሚቀጥለው ደግሞ ይህንን ፖይንት እንመለከታለን ማለት ነው።